በዛሬው ቅዳሜኛ የቅዳሜ መዝናኛ መሰናዷችን ቁራሌው ኒሃው እያልኩ ነው ማገባው እንዲህ ማንነቱን አውቄ ተጠናንተን በዲጂታል ፕላትፎርም ድራማ ነው። እኔም እንደዛ እያልኩ ድራማ መሆን አለበት። የሚስት ጨረታ ቆንጆ ሴቶችን ይወዳል። የመገናኛ ሌባ ቢያንስ ትንሽ ይከተልሃል። ወጌሻ ሰጣችሁ የኔስ ቀን መች ነው የምትደውልልኝ የምልበት ጊዜ ነበር። ጓንታናሞ ሬሳዎች ይወጣሉ፣ ሞቱ ሬሳዎች ይወጣሉ። ምን ተሰማ? መጮህ አልችልም። መሬት እየቧጠጥን ያለነው ቻሌንጅ አንድ ምንድነው? እኔ ይሄን ነው ምለው ይባላል። አይ ይሄ ፖለቲካ ነው አይደለም? አይደለም ይቅርብ። ቢሆንስ ህዝቡ በሙሉ አዲስ ዓመት መጣ ቁጥር እንደ አዲስ ነው። ስለ ትላንት ምንም ነገር የሚያስታውሰው ነገር የለም። ሪሴት ተደርጎ ያንቺ ግን አይደረግ። ኧረ አብረን እንሁን ሁሉንም ነገር ለማች ተመስገን ቤተሰቦቼ። እናቴ የማደግመውን ነገር አትሞክር ልጅ ትለኝ ነበር። ሌላውን ዳውንሎድ አድርጋችሁት ቤተሰቦቻችን። ሽሮ እንደውም በቀን አንዴ ብበላው በቃ በቂ ነው። ከመወሰኑ በፊትና ሌሎችም ለምንድነው ፕላስቲክ ሰርጀሪ የተባለው? በፕላስቲክ ነው የሚሰራው። ሲክስ ፓክ ሆነው ለረጅም ጊዜ መቆየት ይችላሉ። ሰዎች ፕላስቲክ ሰርጀሪ ከተሰሩ በኋላ ሱስ ይይዛቸዋል የሚባል ነገር ሰምቻለሁ። ቀላል ኤግዛምፕል ፓራስታሞል በጣም ጠቃሚ መድኃኒት ነው። ራስ ምታትን ይከላከላል። ውድ ነው ሲባል ሰምቻለሁ። እከሌን መምሳል ነው የምፈልገው ብሎ የመጣ ሰው የለም። ከ6 ወር እስከ 1 ዓመት ጊዜ ሊፈልግ ይችላል። እጅግ አዝናኝና አስተማሪ ፕሮግራሞች በቻናል ዋን ብቻ። ትዕግስት በጋሻው፣ ሳምሶን ከበደ፣ ኢየሩሳሌም ነሱ፣ ኢዮብ ገብሬ። ቅዳሜኛ ዘውትር ቅዳሜ በቻናል ዋን ተጀመረ። የቅዳሜኛ ቤተሰቦቻችን እንዴት ሰነበታችሁልን? ሳምንቱ እንዴት ሳለፈ? እኛ በጣም ናፍቀናችሁ ነው የተገናኘ ነው ወይም እዚህ የተገኘ ነው። እንዴት ናችሁ? ጄሪ ጆሚናዝ ሳሚን ግን ዛሬ ሱቅ ልከነው ነው ይመጣል። ዛሬ ትንሽ የሆነች ጊዜ ስለሆነ ነው። ውክልና እንዴት አድርገዋል? ግን ውክልና እንግዲህ ይሄ ሁሉ ቦታ ነበር ያዛችሁት። ጠረጴዛችን ለማንኛውም ወሬ አያንሰውም። ሳሚ ባይኖርም ወሬ ያላነሰውም ምንም የምታጡት ነገር የለም። ሌሎቹ ፕሮግራሞቻችን እስከ ፕሮግራማችን ፍጻሜ ድረስ የምታጡበት ነገር አይኖርም። እናንተ ከኛ ጋር መሆን ብቻ ነው የሚጠበቅባችሁ። ያው ጥር 30 ነው ዛሬ። ጥርንቻው ያልናት ሄደች ደግሞ በሰርግ እንደሞሸረች ልል ነበር። ሞሸራለች በርግጥ ስለ ቬሎ ስናወራ፣ ስለ ድግስ ስናወራ፣ ስለ ዲጄ ስናወራ ይጋቡታል። በቃ ይጋቡታል። በደንብ እንጠብቃለን ቀጣዮቹ ዓመታት ላይ። ግን እዚህ ዓመት ላይ ያስተውላችኋል? በጣም ብዙ ተጋቢዎች በዝተዋል። ፕሮፖዛሎች በዝተዋል። ሽምግልናው ምኑ ቅጡ ብዙ ሰው እየተጋባ ድግስ አይነት በአይነት እኔ ግን ልንለው እንችላለን። ከቪኤቱ በኋላ ተስፋ ቆርጫለሁ። በዚህ ጥሎሹ ተነጋገርናል። ከቪኤቱ ጀምራለሁ ለራሱ ብለሃል እኮ አረጋግተሃል ራስህን። ከቪኤቱ በኋላም ብዙ ታሪኮችን ሰምተናል። ግን እንደው ካነሳችሁት አይቀር ስለ ሰርግ፣ ስለ ድግስ፣ ስለ ሴሬሞኒ ቢዚ የሆነበት ወቅት ነበረ ጥር። በእርግጥ ከዚህ በኋላም በደንብ ይቀጥላል። ጥር ግን ለኢትዮጵያውያን ልዩ ወር ስለሆነች ነው የምናነሳት። ወደ ቻይና በዚሁ ልውሰዳችሁ። ለምን እንደሆነ ታውቃላችሁ? ብዙ ሰዎች እየተጨነቁ ትራምፕን ከዳሹ ቦታ ላይ እናነሳዋለን። ግን ፊቸሪንግ ነው ዛሬ የምገባው። ጄሪ የምታነሳው አንድ ነገር አለ። ፊቸሪንግ ላይ እገባለሁ። አይዞህ ትራምፕና ቲጂ ብለን አይደለ? ለማንኛውም ወደ ቻይና ሄድኩት ስለ ሰርግ እኮ ጄሪ ስላነሳሽ ነው። ስለ ሰርግ ስናነሳ አሁን ትልቁ ችግር እየሆነ የመጣው ወይም ብዙ ሰዎች የተወዛገቡበት ያሉት ነገር ምንድነው ካሉ ቤተሰቦቻችን፣ ሽምግልና ሲላክ ይሄ ሰው ማን ነው የሚል ይነሳል አይደል? ግን ደግሞ ሴቷም ማናት የሚል ደግሞ ቤተሰብና የወንድየው ወዳጆች ይኖራሉ። ማን ነው ማናት ስንል በእግረ መንገድ ነው አይደል? ቤተሰብ ነው የሚያውቀው፣ ጓደኛ ነው። ምናልባት አሁን ሶሻል ሚዲያ ሲመጣ ሰርች እናደርጋለን። አውቆ ያደባና ሐሰተኛ መረጃ ይዞ የሚመጣ ሰው ካለ ሶሻል ሚዲያው ላይም ቢሆን ፌክ ነገር ማምጣቱ አይቀርም። ብዙ ታሪኮችን እዚህም እኛም ሀገር ሰምተናል። ከሰማናቸው ታሪኮች ውስጥ አግብቶ እኮ ነበር፣ በጋብቻ ላይ ጋብቻ ነው፣ ወልዳ እኮ ነበረ፣ ወልዳ ማግባታችንም እያለን አይደለም፣ ግን መደበቅ ለምን አስፈለጋት? በኋላ ላይ ትዳሩ ግንኙነቱ ይበጠበጣል የሚለውንም ለማንሳት ነው። ይሄ ሁሉ ሰጣ ገባ ከሚመጣና ባፍላነቱ
ከሚቋጭ ግንኙነቱ መጀመሪያ ማን ነው የሚለውን ሰርች አርገሽ ማግኘት የምትችይበት በጣም የሚደነቅ ዲጂታል ሲስተም አላት ፕላትፎርም አይገርም መጠናናት በዲጂታል ፕላትፎርም እኔ እንደዛ ነው ማን ነው ያለሽ ቀናት አድጓል በቃ ለምሳሌ ሊ የተባለች አንዲት ቻይናዊ ያው ኮመን ኔም ስለሆነ ነው እሺ ሊያ ጋር ሄዱ አይ ግን ሊ አብዛኛው ስማቸው ሊ ሉዋ ቻው አይደል ከዛ አይ ሰርች ሳደርግ ሊ የሚል ስም አላቸውና አንዲት ቻይኒት ማን ነበር ኪም ወይም ኳን የተባለ አንድ ቻይናዊ ልታገባ ነው እንበል ማን ነው ኳን ወይም ኪም ብላ ሰርች ማድረግ ብቻ ነው የሚጠበቅባት አግብቷል እድሜው ይሄን ያክል ነው ከዚህ ቀደም ግንኙነቱ ጥሩ አልነበረም ችግር ነበር እሱ ህይወት ላይ ወንጀል ሰርቶ ማረሚያ ቤት ገብቶ የወጣ ነው አይሽ እነዚህ አይነት ሪካርዶች ራሱ ሰውየው ነው የሚሰጠው ወይስ አይ እንዲመዘገቡ ሲስተም ተዘጋጅቷል በመንግስት በእያንዳንዱ ነገር የህይወት ታሪካችንን መያዝ የሚችል ቋት አላቸው ይሄ የህይወት ታሪክ ደግሞ አንዱ የዜጎች የማንነት መገለጫ ይሆናል ነው ሰዎች መረጃ የማግኘት መብታቸውን ያከብርላቸዋል ማለት ነው ሲስተም ደስ አይልም በጣም ይሄ አይ ቲንክ መምጣት አለበት እዚህ ጋር እኔ በቃ ቻይና ነው ማገባው እንዴት ላደርግ ነው ጊዜ ያለ ታሪክህን አሳምር ኒሃው እያልኩ ነው ማገባው እንዲህ ማንነቱን አውቄ ተጠናንተን በዲጂታል ፕላትፎርም ደግሞ ብዙ ናቸው የዓለማችን ህዝብ ቁጥር ግን በቃ ይሄ ቀዳሚዎቹ ተርታ ላይ አሁን በህንድ ተቀደሙ እንጂ 1.4 ቢሊዮን አካባቢ ይዘው ነው ማንን እንዴት ትለያለሽ አስበሽ ነገሩ ከባድ መልካቸውም እኮ ይመሳሰላል እንጂ አሁን እንዴት ነው የሚለየው ስማቸው መልካቸው ሁሉ እና እንደ ባርኮድ አለ በባርኮዱ ገብቶ ማን ነው ማናት የሚለውን መተዋወቅ ይቻላል ይሄ ሲስተም እኛ ሀገር ቢመጣስ ነገር ቀለላል ሰሞኑን ማህበራዊ ሚዲያ ላይ ሲዛወር ከሰማችሁ አንዲት ሴት በተመሳሳይ ሰዓት ሁለት ሽማግሌ ያስልካ ነበር አስገራሚ እኮ ነው በጣም የመጀመሪያዎቹ ሽማግሌዎች እሺታ አግኝተው ድግሱ ተጀመረ እየበሉ እየጠጡ ሁለተኛዎቹ ደግሞ መጡ እና ግርግር ተፈጥሮ ነበር አለመስማማት ያው እውነት ይሁን ሸታና እኔም እንደዛ ያልኩኝ አይ ድራማ መሆን አለበት ሽሚያ ነው ጨረታ ነው ቫይራል ለመውጣት አይታወቅም የሚስት ጨረታ ግን አንዳንዴ እኔ ሙሉ ለሙሉ ባልደግፈውም ኦፕሽን ተሰጥቷታል እቺ ልጅ እና ግን ደግሞ እሷ እንዴት በተመሳሳይ ሰዓት ሁለት የተለያየ ሰው ቤት አደረገች ሽምግልና እስከ መጥራት ከሆነ እኮ በቃ የሆነ ነገር ቀመርም ሊኖረው ይችላል በያስባለሁ እኔ የሆነ ከቻይኖች ግን ይሄን ሲስተም ማምጣት ያለበት ማምጣት ያስፈልጋል ለማንኛውም ታሪካችሁን በደንብ አሳምሩ ይሄ ሲስተም መምጣቱ አይቀርም እዛ የተወራው የተተገበረው እኛ ሀገር አይመጣ ማለት አንችልም ታሪክን አሳምሮ ማንንም በሆነ ያው መረጃ ያወራውትና ያለው አንድ ነው ማለት ይቻላል ጆቢ ዛሬ ግን ስታስገባን ቁራሌ አላልክም እኔ ምንድነው ቅር ያለኝ ይላል ስራንተ ካል ማን ላይ ሲቀመጥ ነው እኔ ድሮ የቁራሌ ቦታ ላይ ሲቀመጥ ዘግዋለን ቁራሌው ተመልሰን መተናል ቅድም ትራምፕ እያልክ ነበረ እና ያው ከቲጂም ጋር አያይዘናል ዛሬ ስለ ሜላኒያ ትራምፕ ነው የምናወራው ስለ ቆንጆዋ ሸንቃጣዋ ቀዳማዊት እመቤት በጣም ቅድም ቲጂ ስቱዲዮ ከመግባታችን በፊት ትራምፕ ቆንጆ ሴቶችን ይወዳል እና ይተቻልም ብላይ ነበር አዎ ሜላኒያን የወደድኳት በጣም ቆንጆና ሸንቃጣ ስለሆነች ነው ብሎ በድፍረት ተናገረና የማይገባበት በድፍረት አስተያየት የማይሰጥበት ነገር የለም ትራምፕ ነው ዛሬ አንተ አልኩት እንዴ አንተ ነበር ለካምቲው አንቺ ነው እምዘረጥጩ ብሎ ነበር አረሳውት እንዴ ተጣላችሁ ዛሬ ከትራምፕ አይ ቀለል ፍሬንድሊ ያረጋችሁ ነው እንደው ለማንኛውም ሜላኒያ የተሰኘ በራሷ ስም አንድ ዶክመንተሪ ይዛ መጣለች በጣም መነጋገሪያ የሆነ ዶክመንተሪ ነው አንዳንዶች ፕሮ ትራምፕ ፕሮፓጋንዳ ነው ብለው ያስባሉ ፕሮፓጋንዳ ፊልም ነው እንጂ አክቹዋል ዶክመንተሪ አይደለም ብለው ያስባሉ ሌሎችም ብዙ ትችቶች ሰጥተውበታል ይሄ ዶክመንተሪ ዲሴምበር 2024 ላይ መሰራት የጀመረ ዶክመንተሪ ነው ስለምንድን ነው አትሉኝ ስለምንድን ነው እኮ ግራ ገብቶኝ ሜላኒያ እሺ ትራምፕ ሁለተኛ ጊዜ ሲመረጥ በምርጫው ሰሞን ያሳለፍኳቸውን ቀኖች እዩልኝ ለማለት ነው ይሄን ዶክመንተሪ የሰራችው ግን የሚገርማችሁ በጣም ትልልቅ ፊልም ፕሮዲዩሰሮች ወይም ትልልቅ ምንላቸው ፕሮዳክሽኖች ተጫርተው ፕሮዲዩስ ያደረጉት ፊልም ነው አስገራሚ እና አማዞን እና ኔትፍሊክስ እና ፓራማውንት ፒክቸርስ ምኑ ቅጡ ለነገሩ ዲዝኒ ራሱ አልቀረም ይቻላል ነጩ ቤት ያለ ታሪክ ዓለም በደንብ በጨረታ የሚያገኘው ታሪክ ነው ምንም ጥያቄ የለውም ግን ይገርምኝ ትልቁ ጨረታ ወይም የአማዞን ነው ፕሮዲዩስ ያደረገው $40 ሚሊዮን ነው ያወጣበት 40 ሚሊዮን አዎ ጨረታ ነው ዶላር ነው
ዳላር ስለዚህ አሁን ዓለም በጉጉት የሚጠብቀው አንድ ዘጋቢ ፊልም ይኖራል። ቅድም ያልሻት እቺ ቅመም ጨመር አድርገው ደግሞ የትራምፕ ድጋፍን ለማሳየት ነው የመጣው የሚለውንም መነጋገር ያደርጉታል። በጣም ጃንዋሪ 30 ነው የወጣው ይሄ ዶክመንታሪ። ትሬለሩ መጀመሪያ ዲሰምበር 17 2025 ላይ ወጥቶ ነበር። ትሬለርም አለው ለዶክመንታሪው። እኔ ዋው ያስባለኝ ስራ ነው። እኛም ዋው ብለናል። ዘጋቢ ፊልም 40 ሚሊዮን የአሜሪካ ዶላር ላይ ደርሷል። በታሪክ የመጀመሪያው ዶላርና ካሽ ሙናት ምንድነው? ስለዚህ 40 ሚሊዮን የወጣበት ብቸኛ የመጀመሪያው ዶክመንታሪ ነው። ታሪክ እንደሚናገረው ታዲያ ይሄን ዶክመንታሪ የሚያዩና የማያዩ ሁለት ግሩፖች መጥተዋል። ቅድም እንዳልኳችሁ ፕሮ ትራምፕ ፕሮፓጋንዳ ነው ብለው የሚያስቡ አሉ። የትራምፕ ደጋፊዎች ብቻ የሰሩት ፊልም ነው፣ ውሸት ነው ብለው የሚያስቡ አሉ። አንዳንዶች ደግሞ የቀዳማዊት እመቤቷ ደጋፊዎች፣ የትራምፕ አድናቂዎች ልክ እንደነ ቲጂ አናይም የሚለው መሰለኝ ትልቁ ገበያ እንደውም እንዲደራ የሚያደርገው ምንድነው ብሎ ሰው እንዲጓጓ ቢዝነስ አይዲያ ነው ይሄ ራሱ። ግን ቲጂ ከየትኛው ጎራ ለበድብሻው? አረኔ ያለው እኮ ስለ ፈርስት ሌዲማ በደንብ ያለው ምንድነው ያጋጠማት ሜላኒያ ትራምፕ እሱ እንደተመረጠ ሰሞን የሚለው እንግዲህ ያለ 40 ሚሊዮን የወጣበት ዶክመንታሪ እስካሁን 27 ሚሊዮን የአሜሪካ ዶላር ገቢ ያስገብቷል ተብሏል። ትራምፕስ ምን ኮንትሪቢዩት አደረጋትሉኝ? እሺ በጣም የሚገርም ነው። እኔም አስገርሞኛል። ኤዲቶሪያል ኮንትሮል ላይ እጁ ነበረበት። ሎጎ ማልጠብቃቸው ቦታዎች ላይ ማይገባበት ነው የለም። ትራምፕ ኢንቮልቭ አድርጓል። ያው ባለቤቱ ናት። ፈርስት ሌዲ እንኳን ደስ አለሽ። ኤዲተር ትራምፕ እንኳን ደስ አለው። ይሄው ይሄን ነበር ማስተላለፍ የፈለገችው። አሁን ግን ከዶክመንታሪ ወደ ቦክስ መደባደብ አምሮኛል ዛሬ። ጆቢኩ ሲክስ ፓክ ፋይት ዛሬ ሰብስቤ ነው የገባሁት። እንፋየታለን። ሰውነቱም እንደሚታወቀው ነው በስፖርት የደረጀ ነው። እና አሁን አንድ ወሳኝ የሆነ ጉዳይ አለ። እሱን ከማቅረቤ በፊት ቪዲዮ አለ። እሱን ተመልክተን እንምጣ። እሺ አስገራሚ ነው። አስገራሚ ነው። ብዙ ወንዶች የሚታደሙበት አይደለ? ይሄ ጡንቻቸውን ብርታታቸውን የሚያሳዩበት ሌላ ነገር የማይፈለግበት ነገር ውስጥ ጸጉር ገባ። ግን ደግሞ የተለመደው በመላጦች ነበር። እኔ ብዙ ፋይተሮችን ሳቅ መላጦች ናቸው። እንዴት እንደሆነ አስተክሎ ነው እኮ አሁን እንዲህ ሲነካ እዚህ ጋር ሲነቀል እንዴት ነው ሊመጣው የሚችለው? አለየዙት በደንብ ወይስ የንዝረቱ መጠን ነው? በነገራችሁ ላይ አሸንፏል እኮ እንዳያችሁት። ተመቶም እንደዛ የማይበገር ነው ማለት ነው በሁኔታው። እና ሂውማን ሄር ወንዶች እባካችሁ ሂውማን ሄር ይቅርባችሁ። ግን ይሄ ነገር በጣም እየተለመደ መጥቷል። እኔ አንድ በቅርበት የማውቀው ሰው ነበርና ለረጅም ጊዜ ጸጉሩ እንደነበረ ነው የማውቀው። እና ድንገት የሆነ የቆየ ፋይል ላይ ያው እንግዲህ ብዙ ጊዜ መላጣ የሆኑ ሰዎች ድሮ አፍሮ ሆነው ነው የምናውቀው። እንዴት ነው ጸጉር ያለው ሰው ድሮ መላጣ የሚሆነው? በፊት ህይወቱ መላጣ ነበር የነበረው። አይ ብዙ ሰዎች ጋር መጥቷል። ያው የውበት አይደል ዘመኑ፣ ለውበት የማይከፈል ነገር የለም። አዎ ፍቅረኛው ራሱ በቃ እንደዚህ እስከዚህ ግጥም ያለ ጸጉር ያሰራና ከዛ ከሄዱ ከተዋወቁ ምናምን በኋላ ሰርፕራይዝ ይላታል ማለት ነው መጨረሻ ላይ። ሰርፕራይዝም ካለ ጥሩ ነገር ነው። አይ እኔ ቦክሰኞቹ ጋር መሆኑ ነው የገረመኝ። ምክንያቱም የሆነ ብርቱ የሚሆኑበት ይሄ ውበት አካባቢ የለውበትም ከሆነ ወንዶች የሚገለጡባቸው ተፈጥሯዊ ነገሮች ላይ የበለጠ ትኩረት የሚያደርጉ ይመስለኝ ነበር። መነጋገሪያ የሆነው እሱ ይመስለኛል። አሁን ይሄ ጸጉሩ እዛ ጋር ይሄ ነገር መፈጠሩ በጣም መነጋገሪያ አድርጎታል። በጣም ፈን ፈጥሯልና ግን ምክንያት ነበረው ወይስ እንዲሁ ነው? ድሮም የሚያስተክል ሰው ያስተክል ነበር በፊትም። ግን ምክንያት የሰጠው ምንድነው? የተጠቀምኩት ሻምፖ እያለ ነበር ሲያወራ የነበረውና ሻምፖ አይመስለኝም አፐርከቱ ነው እንደኔ በቋንቋው ሲያወራ። እሺ ንቅለ ተከላው ግን ቢሆን ጥሩ ነው። ለዘላቂ ጥቅም ለቀጣይ ሪንግ ከመግባት በፊት እዚህ ጋር ንቅለ ተከላ ብታደርጋለህ። ኮፍያም ሆኖ መጥቶ የለ አሁን ሴቶች የምንጠቀምበት እንዳማራጭ እንደዚህ የሚጠለቀው ጸጉር የሚመስለው ሙሉ ማለት ነው። ይችላል እኮ ግን ምክንያቱም በቅርጽ ነው ያለው። ምን አለፈው ሰው በመላጣ ይደባቸው ችግር አለ እንዴ? አሁን መላጣዎች የተወደዱበት ዘመን ላይ ነን። ሳሚ ቢኖር አጥሩ ነበር። ዛሬ ግን እሺ ያይናል። ለማንኛውም ቅዳሜኛ ንቅለ ተከላ አዞልሃል። ቦክሰኛው ትንሽ ወደ ኋላ እንጓዝ። ከ44 ዓመት በፊት ምን ሆነ? አሜሪካ አይደለማ? ያው ለዓለም ነው ክስተቱ። አሜሪካ ውስጥ ነው ግን ለዓለም ነው። የጠፈር ሳይንስ ላይ ተለየ ትኩረት የሚያደርጉ ሰዎች አዲስ ዜናቸው አይሆንም ብዬ አስባለሁ። ዛሬ ቀኑ በኢትዮጵያ ጥር 30 ነው ያለው፣ ለፈረንጆቹ ደግሞ ፌብሩዋሪ 7 ነው።
7 ነው። በዚህ ቀን ዓለም የመዘገበው አንድ ድል የሚለው ጉዳይ አለ። ብሩስ ካንድለስ የሚባል ጠፈርተኛ ነው፣ አሜሪካዊ ነው። ለመጀመሪያ ጊዜ ከጠፈር ጋር መተሳሰር የሚችል ታሪክ ሰርቷል። የሚሄዱበት መንኮራኩር ጋር በገመድ ታስረው ነበር እንቅስቃሴ የሚያደርጉት ውስን በሆነ ቦታ ጠፈርተኞች ወደ ጠፈር ሲላኩ ከመንኮራኩር ውጪ በነፃነት ፏ ያለበት ቀን ነው። ጠፈርተኞች ከመንኮራኩር ገመድ ውጪ ጠፈር ላይ እንደልባቸው መንቀሳቀስ ቻሉ የሚለውንም ታሪክ የመዘገበውን ክስተት የፈጸመበት ዕለት ነው። የሚገርም ነው። አትገረሙ? ምክንያቱም ፊልም ላይም ሳይ በገመድ ታስረው ካልሆነ ይንሳፈፋሉ። ከልብሳቸውና መንኮራኩሩ ጋር ታስሮ ብሩስ ካንድለስ ይባላል። 1984 ላይ እንደ አውሮፓውያን አቆጣጠር። ከዚህ ጋር ልዩ ትኩረት ያላቸው ሰዎች ቪዲዮውን ፎቶውን በደንብ መመልከት ይችላሉ። ለጠፈርተኞችና የጠፈር ሳይንስ ምን ነገር ነው እንደ አብዮት ያመጣው የሚለውንም በደንብ ያስሱ። ታሪኩን ግን አስታውሰነዋል። የሚገርም ነው። ይሄ ድል ነው። ቻናል ዋንን እየተከታተላችሁ ትገኛላችሁ። ቀኑ ደግሞ ሁላችንም የምንወደው ፏ የምንልበት ቅዳሜ ነው። ቅዳሜኛ ፕሮግራም ላይ በተለያየ ቦታ ውስጥ ሆናችሁ እየተከታተላችሁን እንዳላችሁ እርግጠኞች ነን። ምክንያቱም ከኛ የምታጡት ምንም ነገር የለም። ሳምንቱን ሙሉ የለፋንበት ነገር ነው። ግን የት ነው ያላችሁት? ቤት ናችሁ? ሰፈራችሁ ውስጥ ናችሁ? ገበያ ናችሁ? ቢሮ ናችሁ? ሰርግ ድግስ ላይ ናችሁ? ቦታ ብትሆኑ አለን። ቅዳሜ ለየት የሚያደርገው እኮ የአንድ ቀን ነው የሚባል አይደለም። የስራም ቀን አይደለም፣ የድግስም ቀን የሁሉም ቀን ነው። ለዛ ነው የምንወደው አይደለም? ሁሉም ቢፌ የሚነሳበት። ትክክል። የሚገርማችሁ አሁን ከጠፈር እንውረድ ወረድ እንበልና ወደ ለንደን ወሰዳችሁ። ለንደን ላይ በጠራራ ፀሐይ ዝርፊያ ተከናወነ። አስገራሚ ነው። ለንደን ውስጥ የሚገርማችሁ ዝርፊያው የተካሄደው በጣም እንደዚያው ፊልም ላይ እንደምታዩት ማስክ ለብሰው ምናምን መስታወት እየሰበሩ ነበርና ከውስጥም ኢቨን ባለቤቶቹ ነበሩ። ከዛ መንገደኞች ናቸው ቀርጸው ነው የለቀቁት እሱን ነገርና ዝርፊያ እዚህ ደረጃ መድረሱ በጣም ነው የሚያሳስበው። እኔ በጣም ነው የገረመኝ። እኔ ገርሞኛል። ፍሬም ያለው ይሄ በደንብ በክሎዝ አፕ የምንቀርጸው ነገር አለ አይደል? እንደዛ ሲቀርጽ የነበረ ሰው አለ፣ ግን ለህይወቱ የሰጋ ሰው ነው። ማስረጃውን ግን አስቀርቷል። ሰዎችም ይንቀሳቀሳሉ። ከውስጥ ደግሞ በቦክስ የሚከላከሉ ሰዎች አሉ፣ የሱቁ ባለቤቶች ማለት ነው። ውድ ወርቆች የሚቀመጡባቸው ናቸው። ለፊልም ራሱ ቢሆን አልተጋነነም ሲኑ የሚያስብል እኮ ነው። እንኳን በእውነተኛው ዓለም ፊልም ነው ይመስለው ስታዩ። ሌሎች ኑሯቸውን እየኖሩ ከሆነ ሃይባ የሚለው ሰው ይላል ማለት ነው። በነገር ላይ ጆቢናዝ ለንደንን ሰርች አድርገው ያገኙ ቤተሰቦቻችን ቁጥር 1 የስልክ ቅሚያ የሚደረግባት ከተማ ናት። እስካሁን ድረስ ለንደን መቆጣጠር ያልቻለችው የዓለማችን ውድ ስልኮች በየደቂቃው ከሰዎች ጆሮና ከመኪና ውስጥ የሚመነተፍባት ለንደን ውስጥ መገናኛ ከተማ ናት። የመገናኛ ሌባ ቢያንስ ትንሽ ይከተልሃል፣ ያጃጅልሃል። ኤርፎኑን እኮ ነቅሎብሽ ይዘፍንልሻል። እዛው ምን አልበው ይለቅልሽ። ይገርማል። አንዳንዴ በስልጣኔ ማንከላከላቸው ነገሮች አሉ፣ ግን የዓለም አካሄድ የሚያስፈራ በጣም ከባድ ነው። እንደዚህ የሰለጠኑ ሀገራት ላይ እንደዚህ አይነት ነገር ከሰማን በጣም አደጋ ነው። ስጋት ምን ያህል ይሄ ህግን እስከ መዳፈር የሚሄዱበት መንገድ ቀጣይ ለሚያደርጉት እርምጃ ደግሞ በጣም አስጊ ነው። ለሰው ልጅ ህይወት በጣም አስጊ ነው የሚሆነውና በጣም ያስፈራል። በዚህ ሳምንት ከገረመን ነገሮች አንዱ ይሄ ነው። ይሄን ይመስላል። ጆቢ የዛሬ 15 ቀን እጅ ተቆረጠ ብለህ በደንብ አሟሙቀህ ነበረ። የዛሬ ሳምንት ደግሞ የወንድ ልጅ ብልት ተቆረጠ ዜና ላይ ነበረ። ቆርጥ እየጠበቅኩ ነበር እኮ አይታችሁ ከሆነ እንትን ይሄ ስለዚህ ተስፋ ተቆረጠ። እንዴ ከሳቃችሁ ላስት ዊክ ስለ ምንድን ነበር ያወራነው? ስለ ጃዝ ፌስት። በዚህ ሳምንት ደግሞ የሬጌ ፌስቲቫል አለ። ከጃዝ ወደ ሬጌ ጀነሩ በጣም እየተቀያየረ ነው በየሳምንቱ። አይነት በአይነት ያንቺ ስራ እኮ ነው። አንዱ ጀነር ላይ እንድስ አሁን ደግሞ እውነቱ በደንብ አለ። ኢንጆይ ማድረግ ነው። ሬጌ ፌስቱ በአሊያንስ ሳን ፍራንሲስ ነው የሚዘጋጀው። የካቲት 2 ወይም እሁድ ረጋ ያለ ቀን ነው። ላስት ዊክ በጃዝ በጣም ተረጋግተናል። አሁን ደግሞ በሬጌ የሬጌ እንቆች ደግሞ ብዙ አሉ። ራሱ ሬጌን የሚያፈቅር ብዙ እኮ ሰው አይደል? በጣም ታዲያ ሁሉንም ታፈቅሪያለሽ አትበሉኝ እንጂ ሬጌም ደስ ይለኝ። ራስ ጆቢናዝ እንገናኝ እዛ ድሬድ ሆነ እንዳትመጣ አደረሃን። ምን ችግር አለ? ሂውማኑም አለ በድሬድ። ለነገሩ በነገራችን ላይ ድሬድ ራሱ ነው የምገባው። ለማንኛውም ሬጌ የምታፈቅሩ የምታከብሩ ሰዎች ካላችሁ ጥሩ መገኛ ይሆናል። አዎ ተጋብዛችኋል። እሁድ ደግሞ በተመሳሳይ
አንድ አዲስ ፊልም ይመረቃል። ከቦክስ ጋር የተያያዘ ነው። ቃሊን የተሰኘ ፊልም ነው። አርብ፣ ቅዳሜ፣ እሁድ በደማቅ ስነ ስርዓት ከትላንት ጀምሮ እየተመረቀ ነው። ነገ ወይም እሁድ ደግሞ በቀይ ምንጣፍ ስነ ስርዓት በዓለም ሲኒማ ትልልቅ ባለሙያዎች ተጋብዘውበት በድምቀት ይመረቃል። ስለዚህ ሄዳችሁ መታደማችሁን እንዳትረሱ። ጸጉሩ አይነቀልማ እዚህ ፊልም ላይ ወይ አላየሁትም። ትሬለሩን ራሱ ለማየት ሞከርኩ። የቦክሰኛ ጉዳይ ሲሆን ቁራሌውን እየተከታተላችሁ ትገኛላችሁ። በቁራሌው ምን አጣችሁ? ቤተሰቦቻችን ምንም የጎደለ ነገር እንደሌለ እናምናለን። ወሬያችንን በምን ነው የምትቀይርልን? አሁን በምን ልቀይርላችሁ? በስንብት የጥምቀቱ ጊዜ ትዝ ይልሻል? በሃርሞኒ ነበር ሞከር አድርጎ ነበር። አልያዝኩም፣ ሳንቲ አልያዝኩም። ይለፈኝ ተዘጋጁ፣ ለሌላ ጊዜ ቤተሰቦቻችን እንግዲህ ቅዳሜኛ ፕሮግራማችን ይሄን ይመስል ነበረ። ፈታ ዘና ከቁርጡ እስከ ነቀው፣ ከጾሙ እስከ ፍስጉ ሁሉም ነገር አይተናል። ይቀጥላል። አብራችሁ ቆዩ።